ከዛ እናቴ ቢቸግራት እዛ ሀገር ሰው ቤት ተቀጠረች፣ እንዲህ ምግብ ስራ እዛ ተቀጥራ እሷ ነች ማለት ነው። እሱ ተኝቶ ነው የሚውለው፣ ምንም አይነት ስራ አይሰራም። እሷ ነች በሰዓቱ የምታስተዳድረው። የሚገርምሽ ነገር ምግብ እሱ በልቶ ይሄ ለጠዋት ይደር ሲባል ስለት የሚያነሳ አባት ነው ያለኝ። እናቴ ላይ ስለት ይመዝ ነበረ። የዛን ቀን ምሽት እኔ የማረሳው ነገር ተጣሉና በእንደዚህ ጉዳይ ተጣሉ። ስለታነሳባት ትሪውንም እላዋ ላይ ወረወረ ምናምን። ከዛ ልትተኛ ጥግ ላይ መዳበሪያ ስታነጥፍ እኔ ወደ እናቴ ሄድኩኝ። ከዛ እንዴት ወደ እናትሽ ትሄጃለሽ ብሎ ደበደበኝ። ደብድቦኝም እኔ በቃ እናቴ ጋር ነው የምተኛው አንተ ጋር አልተኛም ብዬ ከዛ እሷን ጎትቶ ራሱ ጋር አስተኛት። አሁን ምን ትሆኛለሽ ሲለኝ እኔ ብቻዬን ነው የምተኛው። በቃ እሷ ወደ አንተ ከመጣች እኔ ብቻዬን ነው የምተኛው። ማለት በዛ የእድሜ ስንት መሰለሽ አቡ 8 ዓመት ቢሆን 8 ወይ 7 ተኩል ምናምን ቢሆነኝ ነው በዛ እድሜ። ከዛ እንዲህ እያለ ህይወት ቀጠለ። እናቴ አልቻለችም። በቃ የእሱን ዱላ አልቻለችም። ምንም እኮ ሰርቶ እንኳን እኮ ለቤት እንዲህ ብሎ የሚመጣ ሰው አይደለም፣ እሷ ነች የምትሰራው። አልቻለችም። ልክ አብዛኛው ጊዜ መጣ ተኝ ብላኝ ብዙ ጊዜ እሱ ሲመጣ እየጠበቅኩ ነው የምተኛው። 12 ሰዓት መጣ፣ 1 ሰዓት መጣ። በቃ እሱ መጣ ከተባለ መተኛት ነው። ለምን ውሃ ቀጠነ ብሎ ነው የሚማታው። ውሃ ቀጠነ ብሎ ነው የኔ አባት የሚማታው። ከዛ እናቴ አልቻለችም። በቃ ትታይ መጣች። እዛ ይዛኝ እንዳትመጣ ደብድቦ አባረራት። ከዛ ስትመጣ እሱ እዛው ሰፈር ላይ ነው ጥሎኝ፣ የትም ነው የሚሄደው። የትም በላች፣ ጠጣች፣ ለበሰች፣ የለም ማንም እዛ የለም። ማንም ማለት ነው ማንም ስለኔ ግድ የለውም። ማንም ሰው አገሩ ማለት ስልሽ በጣም ጥሩ ህዝብ እንዳለ ሁሉ ደግሞ በጣምም በቃ ወጣ ያለ አመልም ያላቸው ሰዎች አሉ። እና እዛ በጣም ልጅነቴ ከባድ ነበረ። ከመደፈርም ድኛለሁ። ልደታ ማርያም፣ ግንቦት ልደታ ማርያም ማገዶ ስለቅም የሆነ ጠላ ቤት ላይ አግኝተው አፍነው ሊወስዱኝ ሲሉ ሰውን ያስጣለኝ። ከዛ ማታ መጥቶ ልጅ እንዲህ ተደርጋለች ብሎ ሲናገረው ጭራሽ እንዴት ሆኝ። እኔ እኮ ገና 8 ዓመት እንኳን ያልሞላኝ ልጅ ነች። እንዴት እኔን ጥፋተኛ አድርጎ ያን ቀን እንደዛ ደበደበኝ። እንደገና ወስዶ ለእህቱ ሰጠኝ። እህቱ ጋር